የአሜሪካ መከላከያ ሚኒስቴር በሳምንቱ መጨረሻ ባወጣው መግለጫ በግጭቱ የሞቱ ወታደሮች ቁጥር 16 መድረሱን አረጋገጠ። የአሜሪካ መከላከያ ሚኒስቴር ፔንታጎን ባወጣው ይፋዊ መግለጫ በግጭቱ ሳቢያ ሕይወታቸው ያለፈው የአሜሪካ ወታደሮች ቁጥር 16 መድረሱንና ከ430 በላይ የሚሆኑት ደግሞ መቁሰላቸውን አረጋግጧል። ይህ አሃዝ ይፋ ሊሆን የቻለው የፔንታጎን የመከላከያ ጉዳት ትንተና ስርዓት መረጃውን ወቅታዊ ካደረገ በኋላ ሲሆን የወታደሮቹ መጎዳት በየብስና በአየር ላይ የተሰነዘሩ ጥቃቶችን ተከትሎ የመጣ መሆኑ ተገልጿል። ዳግም ከስምምነት በኋላ በተቀሰቀሰው ጦርነት በኢራን ጥቃት የአሜሪካ ወታደሮች መገደላቸው ተነግሯል። ዋሽንግተንም ያጸፋ ጥቃት እየሰነዘረች ነው። በዮርዳኖስ የአሜሪካ ጦር ሰፈር ላይ ኢራን በፈጸመችው የባሊስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ የደረሰበት ሳይታወቅ ጠፍቷል ተብሏል። ጥቃቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙት ትዕዛዝ በቴህራን ላይ ለ8ኛ ተከታታይ ምሽት ከባድ ያጸፋ ጥቃት ተሰንዝሯል። የአሜሪካ ማዕከላዊ ኮማንድ ሴንትኮም ጥቃቱ የኢራን በሆርሙዝ ወሽመጥ ላይ ያላትን ወታደራዊ አቅም ለማዳከም ያለመ መሆኑን ሲገልጽ፣ የኢራን ጠቅላይ መሪ ሙጅተባ ካሚኒ በበኩላቸው አሜሪካ የተኩስ አቁም ስምምነቱን በተደጋጋሚ ጥሳለች ሲሉ ከሰው አጸፋዊ እርምጃቸው እንደሚቀጥልም ዝተዋል። በዚህ የካቲት ወር ላይ በፈነዳው ጦርነት እስካሁን የተገደሉት የአሜሪካ ወታደሮች ቁጥር 16 ደርሷል። ሌላ ተጨማሪ አፕዴት በትናንትና ሁለት የአሜሪካ ወታደሮች የተገደሉበትና አንድ የደረሰበት የጠፋበት እንዲሁም በርካቶች የቆሰሉበት ጆርዳን የሚገኘው አሜሪካ ሚሊተሪ ቤዝ ውስጥ ሌላ በርካታ ቁጥር ያለው አሜሪካ የጦር ሄሊኮፕተር መውደሙንም ኒውዮርክ ታይምስ ዘገባው ላይ ይዘው ወጥቷል። ያ ብቻ ሳይሆን እንግዲህ ጆርዳን ላይ ለምን ትኩረት አደረገች ኢራን የሚለውንም ዘገባውን ይዘው ወጥቷል። የትናንትናው ጥቃት እንግዲህ ጆርዳን ላይ ከተፈጸሙ 5 ጥቃቶች አራተኛው ነው የተባለው። ከዚህ በፊት በነበሩ 3 ጥቃቶች እንግዲህ ይህ አንድ አዲስ ጦርነቱ ከተጀመረ በኋላ 3 ጥቃቶችን እዚህ ቤዝ ላይ ፈጽማለች ኢራን። ወደ 20 የሚሆኑ ወታደሮችን ማቅሰሏ ተነግሮ ነበር በእነዛ 3 ጥቃቶች። በትናንትናው ጥቃት ግን ከማቅሰልም አልፋ እንግዲህ 2 ወታደሮችን ስትገድል አንድ የደረሰበት አለመታወቁና እንዲሁም በርካቶች እንደገና መቅሰላቸው ታውቆ ነበር በትናንትናው ጥቃት። እንደገና ደግሞ አሁን እየወጡ ባሉ ሪፖርቶች በርካታ ቁጥር ያላቸው የጦር ሄሊኮፕተሮችም መውደማቸው ተነግሯል። ለምን እዚህ ጥቃት እዚህ እንትን ላይ እዚህ ቤዝ ላይ ለምን ትኩረት አደረገች የሚለውንም ኒውዮርክ ታይምስ ባስነበበው መሰረት በባለፈው ጦርነት እንግዲህ ዩኤኢ በዚህ ሰዓት በሰማ ጥብቅ መረጃ መሰረት በአማራ ክልል ወቅታዊ የመንግስት ተግባራትን ለመፈጸም እንቅፋት ናቸው በሚባሉ አመራሮች ላይ እርምጃ እየተወሰደ መሆኑ ተሰማ። የላሊበላ ከተማ ከንቲባ አቶ መሳይ ወዳጄ በመንግስት የጸጥታ ኃይሎች አርብ ምሽት በቁጥጥር ስር ውሏል ተብሏል። ከንቲባው በቁጥጥር ስር የዋሉት የመንግስትን ስራ በሚያመች መልኩ ባለመፈጸም በሚል ከወቅታዊ ጉዳዮች ጋር በተያያዘ እንደሆነ ዋሱ መሐመድ ምንጮቼ ነግረውኛል ሲል ዘግቧል። አሁን ላይ በአማራ ክልል ወቅታዊ የመንግስት ተግባራትን ለመፈጸም እንቅፋት ናቸው በሚባሉ አመራሮች ላይ እርምጃ እየተወሰደ መሆኑ ምንጮቼ ጨምረው ነግረውኛል ሲል ጋዜጠኛ ዋሱ መሐመድ ዘግቧል። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። 31 ሰራተኞችን ደሞዝ መክፈል ስላልቻልኩ አሰናብቻለሁ፣ ዩቲዩብ ቻናሌም አደጋ ውስጥ ነው ሲል ኮሜዲያን እሸቱ ተናገረ። ታዋቂው የዶንኬቲዩብ መስራች ኮሜዲያን እሸቱ መለሰ ተቋሙ በገጠመው ከባድ የፋይናንስ ቀውስ ሳቢያ 31 ሰራተኞችን ለማሰናበት መገደዱን ይፋ አድርጓል። ማህበረሰባዊ መረጋገሪያም ሰሞን ሆኗል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁትን ከፍተኛ ወጪ፣ የቲክቶክ ይዘት ስርቆትንና የስፖንሰር ሺፕ መቋረጥን ሲሆን እርሱ ላይ የሚነገረው ቢሊዮነር ነው የሚለው ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርታማና አንድ መኪና ብቻ መሆኑን ተናግሯል። ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳትረሱ። በሰሜኑ የሀገራችን ገጠራማ አካባቢዎች ተከስቶ የነበረውን ከፍተኛ የዝናብ እጥረት ተከትሎ በገበሬው ላይ ሰፍኖ የነበረውን ከባድ ጭንቀት አሁን ላይ ወደ ተስፋና ምስጋና መለወጡ ተሰምቷል። ሰሞኑን በተለይም በሰሜኑ የኢትዮጵያ ክፍሎች የተዘራው ዘር የሚበቅልበትና አዳዲስ ሰብሎች የሚዘሩበት ወሳኝ ወቅት እያለፈ በመሆኑ አርሶ አደሩን ለከፍተኛ ስጋትና መስተጓጎል ዳርጎት ነበር። በአሁኑ ወቅት ግን በጉጉት ሲጠበቅ የነበረው ዝናብ በአካባቢው መጣል መጀመሩን ተከትሎ አርሶ አደሩ ፈጣሪውን እያመሰገነ ወደ እርሻ ስራው በሙሉ ተስፋ ተመልሷል።
የሞቱ የአሜሪካ ወታደሮች ቁጥራቸው 16 እንደደረሰ የአሜሪካ ሚሊተሪ ገልጿል። በአርቡ ጥቃት ብቻ 2 የአሜሪካ ወታደሮች ሲሞቱ አንዱ እስካሁን ድረስ የት እንደገባ አልታወቀም። አርብ ዕለት ሁላችሁም እንደምታውቁት በጆርዳን በሚገኘው የዩኤስ የጦር ሰፈር ላይ ኢራን በወሰደችው የባለስቲክ ሚሳኤል እና የድሮን ጥቃት 2 የአሜሪካ ወታደሮች ሲገደሉ አንዱ እስካሁን ድረስ የት እንደገባ አልታወቀም። በዚህ ጥቃት ላይ በርካታ የአሜሪካ ወታደሮች ቆስለው እንደነበረ እንዳገገሙም አሜሪካ ሚሊተሪ ገልጿል። ከዚህ ጥቃት በኋላ አሜሪካ ባዘዘችው ትዕዛዝ መሰረት በኢራን ላይ ጥቃት ተሰንዝሮ ነበረ። በዚህም በርካታ ድልድዮች እንዲሁም የባቡር ጣቢያዎችና የኤርፕሌን ቦታዎች እንደተመቱባት ኢራን የሚታወቅ ነገር ነው። እንግዲህ የአሜሪካና የኢራን ጦርነት አሁንም እንዳየለ እየተነገረ ይገኛል። የአሜሪካ የሟች ቁጥር ወደ 16 ቶል አድርጓል ወይም ደግሞ ከፍ ብሏል። ከዛ በተጨማሪ ኢራን በጦር ቤዟ ላይ አሜሪካ የላከችው ፕሌን መታ እንደጣለችው ገልጻለች። ይህንን ነገር ግን እስካሁን ድረስ ከአሜሪካ በኩል የተረጋገጠ ነገር የለም። የስትሬት ኦፍ ሆርሙዝ ነገር አሁንም በዛው ዝግ ሆኖ እንደቀጠለ ይገኛል። ሁላችሁም እንደምታውቁት ስትሬት ኦፍ ሆርሙዝ የዓለማችን ጠባብ መንገድ ሲሆን ከ20% በላይ የሚሆነው የዓለማችን የነዳጅ ሀብት የሚተላለፍበት ጠባብ ቦታ እንደሆነ የሚታወቅ ነገር ነው። ይህ ጠባብ ቦታ ተዘጋ ማለት ደግሞ የዓለማችን የንግዱ ሁኔታ በከፍተኛ ሁኔታ ሽፍት እንደሚያደርግ የሚታወቅ ነገር ነው። የአሜሪካና የኢራን ሽኩቻ ወይም ደግሞ ጦርነቱ አሁንም በሰፊው እያየለ ይገኛል። የ12 ሰዎች ህይወት አልፏል። በሚያሳዝን ሁኔታ በሶማሌ ክልል ፋቨን ዞን ቀብሪ በያ ጉዮ ቀበሌ ነው ይህ አደጋ ደረሰ የተባለው። እንግዲህ አንድ አይሱዙ ከሌላ ተሽከርካሪ ጋር በመጋጨቱ ምክንያት ነው የነዚህ 12 ሰዎች ህይወት እንዳለፈ እየተነገረ የሚገኘው። 3 ሰዎች ላይም ጉዳት እንደደረሰና እንደዚሁ በንብረት ላይም ከፍተኛ የሆነ ጉዳት እንደደረሰ ከስፍራው የደረሰን መረጃ እያሳየ ይገኛል። ባልና ሚስቱን በመጥረቢያ አሰቃቂ በሆነ ሁኔታ ቆራርጦ የገደለው ግለሰብ ካመለጠ በኋላ በቁጥጥር ስር ስለመዋሉ እየተነገረ ነው የሚገኘው። የምትመለከቱት ግለሰብ እንግዲህ አባተ ዘውዱ ይባላል። 2 ባልና ሚስቶችን እጅግ በጣም በሚዘገንን ሁኔታ እንዴት ሰው በዚህ ልክ ጨካኝ ሊሆን ይችላል? ብዙዎችን ባስባለ ሁኔታ በመጥረቢያ እንግዲህ በሚዘገንን ሁኔታ ህይወታቸው እንዲያልፍ እንዳደረገ ነው የተነገረው። በአምባ ጊዮርጊስ ከተማ ነው እንግዲህ ይህ ድርጊት የተፈጸመው። የጸጥታ አካላትን ባደረጉት ከፍተኛ ርብርብ እንግዲህ በቁጥጥር ስር በዚህ ሰዓት እንደዋለ እየተነገረ ነው የሚገኘው። የፍርድ ሂደቱ የሚቀጥል ይሆናል። ይሄን ቤት ፎሎ አድርጉ። ነገ የዓለም ዋንጫ ከፍተኛ ስጋት ውስጥ ገብቷል። ምክንያቱም በካናዳ ከፍተኛ የሆነ ሰደድ እሳት ተነስቷል። በዛ ሰደድ እሳት ምክንያት ደግሞ በዋሽንግተን ዲሲ፣ በቺካጎ እንዲሁም ደግሞ በኒውዮርክ ከፍተኛ የሆነ ጭስ ተከስቷል ማለት ነው። በነገራችን ላይ ይህ ሰደድ እሳት በካናዳ ለመጀመሪያ ጊዜ አይደለም የሚከሰተው፣ በየጊዜው ይከሰታል። አሜሪካም ደግሞ የተለያዩ ሜዠርመንቶችን ውሰጂ እያለች ለካናዳ ምክሮችን ትሰጣለች። ነገር ግን ይህ የሰደድ እሳት በየጊዜው እየተከሰተ ካናዳን ብቻ ሳይሆን አሜሪካን አፌክት እያረጋት ይገኛል። የተለያዩ ሳይንቲስቶች የሰደድ እሳት የተነሳው እንግዲህ በተለያዩ የክላይሜት ቼንጅ ወይም ደግሞ የአየር ሁኔታዎች መቃወስ ነው እያሉ ይገኛሉ። ምክንያቱም ሁላችሁም እንደምታውቁት በአሜሪካ እንዲሁም ደግሞ በከፍተኛ ሁኔታ በዩሮፕ ከፍተኛ ሙቀት እንዳለ የሚታወቅ ነገር ነው። በተለይ ደግሞ ይሄ የሰደድ እሳት የተነሳበት ቦታ በካናዳ የሚገኘው ከፍተኛ የሆነ ጥቅጥቅ ያሉ ዛፎች የሚገኙበት ቦታ ነው። ከዛ በተጨማሪ ደግሞ መኪኖች እንደልባቸው የተለያዩ የእሳት አድን አደጋ ሰራተኞች መኪኖችን በቀላሉ የሚገቡበት ቦታ አይደለም። በአየርም ሊሄድ በሚሉበት ጊዜ በጣም አደጋች የሆነ ነገር ነው የሚገጥማቸው። በመከራም ራሱ የሚደርሱ ከሆነ ሰደድ እሳቱ በከፍተኛ ሁኔታ ከቁጥጥር ውጭ በሆነበት ሰዓት ስለሚደርሱ ያንን ሰደድ እሳት ለማጥፋት እንግዲህ አዳጋች እንደሚሆን ነው እየተነገረ ያለው። ይህ ሰደድ እሳት እንግዲህ የሚነሳበት ዋነኛ ምክንያት የተፈጥሮ ሁኔታ ነው። ምክንያቱም ዛፎቹ ጥቅጥቅ ያሉበት ቦታ ስለሆነ ፍሪክሽን ወይም ደግሞ በዛፎቹና በዛፎቹ መካከል ግጭት በሚፈጠርበት ጊዜ ነው የሚከሰተው። በተለያዩ ጊዜያት እነዚህ ዛፎች በተወሰነ መልኩ የማስወገድ ሂደት ካናዳ አርጊ ብላ አሜሪካ ትምህርቶችን ትሰጣታለች። ነገር ግን ያንን ባለመቀበሏ ምክንያት በአሜሪካ በተለይ ደግሞ በሪፐብሊካኖች ዘንድ ከፍተኛ የሆነ ማዕቀብ ሊጣልባት ዝግጅት እየተደረገ እንደሆነ እንዲሁም ደግሞ በካናዳና በአሜሪካ መካከል ከፍተኛ ሽኩቻ እየፈጠረ እንዳለ እንዲሁም ደግሞ የዓለም ዋንጫውን ስጋት ላይ እየከተተው እንደሆነ እየተገለጸ ይገኛል። እንግዲህ ሰደድ እሳቱ በቃላት የሚገለጥ አይደለም። በጣም ከፍተኛ የሆነ ሰደድ እሳት ነው። በየዓመቱ ሰደድ እሳት በካናዳ ይነሳል። እንዲሁም ደግሞ ለመቆጣጠር ቦታው በጣም አዳጋች መሆኑ ደግሞ ለዚህ ሰደድ እሳት በቀላሉ ለመቆጣጠር ወይም ደግሞ ማኔጅ ለማድረግ ለካናዳ እየከበዳት እንደሆነ ነው እየተነገረ ያለው።